ውድ በዓለም ዙሪያ የምትገኙ ኢትዮጵያውያን ወንድሞቼ በታሪካችን ከገጠሙን እጅግ በጣም ውስብስብ ከሆኑ ችግሮች ውስጥ አንዱ ውስጥ ነው ዛሬ ያለነው። ሀገራችን ውስጥ በየቦታው የሚካሄደውን ጦርነት እንዴት አስቆመን ሰላምና መረጋጋት እንዲሰፍን ማድረግ እንችላለን? የግፍ አገዛዝን አስወግደን ብሔር፣ ሃይማኖት፣ ጾታና እድሜ ሳይለይ እያንዳንዱን ኢትዮጵያዊ እንዴት አድርገን ነው የምናሳትፈው? በዚህ በሽግግርና በተለያዩ ሂደቶች እንዴት እናሳትፋለን? አገራችንን ወደ ሽግግር ምዕራፍ እንዴት እንወስዳለን? በሚሉ ነገሮች ላይ ጥያቄ አብረን እየጠየቅን አብረን እንመልሳለን። አገራችን ኢትዮጵያ ዛሬ የህልውና አደጋ ውስጥ ናት። ኢትዮጵያ የህልውና አደጋ ውስጥ ናት ሲባል ብዙዎቻችን እንደነግጣለን ወይም እንቆጣለን። እሱ መፍትሄ አይሆንም። ይልቁንም ይህንን አጋጣሚ ተጠቅመን በጨካኝ አምባገነን መሪዎቻችን ላይ ቆርጠን መነሳትና ውብ የሆነውን ያልገዛም ባይነት ታሪካችንን ማደስ አለብን። ዛሬ የኢትዮጵያ ህዝብ በያለበት የሚጮኸው ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ኢትዮጵያ ውስጥ ከትርጉም የለሽ ምርጫ በፊት ሁሉን አቀፍ የሽግግር ሂደት ይጀመር እያለ ነው። ጦርነት ሲኖር ሰላማዊ ዜጎች ይገደላሉ፣ እናቶች፣ ህፃናትና አረጋውያን ይፈናቀላሉ፣ ልጆች ትምህርት ቤት መሄድ ያቆማሉ፣ ምርት አይመረትም፣ የተመረተ ካለም ወደ ገበያ አይወጣም፣ መሰረተ ልማት ይወድማል፣ ረሃብና ስደት የየቀኑ ክስተቶች ይሆናሉ። ኢትዮጵያ ውስጥ የሚካሄደው ጦርነት ደግሞ የእርስ በርስ ጦርነት ስለሆነ በሁለቱም በኩል የሚሞተው ኢትዮጵያዊ ወንድማችን ነው። የሚወድመው ንብረትም የኢትዮጵያ ንብረት ነው። ውድ ወገኖቼ እንደዚህ እርስ በርስ የሚያጨራርሰንን ስርዓት በቃ ማለት ብቻ ሳይሆን በተባበረ ትግል አስወግደን ጎን ለጎን በሰላም የምንኖርበትን የፖለቲካ ማህበረሰብ መፍጠር አለብን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣ ባለፈው ሐሙስ 8 ዓመት አለፈው። ከነዚህ 8 ዓመታት ውስጥ 5ቱን ዓመት ያሳለፍነውና አሁንም የምንገኘው በእርስ በርስ ጦርነት ውስጥ ነው። ትግራይ ውስጥ የትግራይን ህዝብ ልጆቹን፣ ቤቱንና ንብረቱን ያሳጣ የ2 ዓመት ጦርነት ተካሂዷል። የአማራ ህዝብ ያለፉትን 3 ዓመታት ያሳለፈው የመኖርና ያለመኖር ትግል እየታገለ ነው። ይህ የአማራ ክልል ውስጥ የሚካሄደው የህልውና ጦርነት አሁንም ተባብሶ ቀጥሏል። ኦሮሚያ ውስጥ ጦርነቱ፣ ዝርፊያውና በሰው ልጆች ላይ ያለምንም ከልካይ የሚፈጸመው ወንጀል መቆሚያ ያለውም አይመስልም። ደቡብ ኢትዮጵያ ጋምቤላ እና ቤሻንጉል ውስጥ በመሳሪያ የታገሱ እንቅስቃሴዎች አሉ። ጠቅለል ባለመልኩ ሲነገር ኢትዮጵያ ውስጥ እዚህም እዚያም የሚካሄደው ጦርነት እያጠፋ ያለው ክቡር የሆነውን የሰው ልጆች ህይወት ብቻ ሳይሆን የወደፊት ተስፋችንን ጭምር እያጨለመ ነው። ለብዙ ዘመናት የኢትዮጵያ ህዝብ ተብለን እንድንጠራ ያደረገንን ማህበራዊ እሴት እያፈረሰ ነው። ኢትዮጵያ ከፍተኛ ኃይል ያላት ሰፊና ትልቅ ሀገር ናት። ሆኖም ግን ባለፉት 7 ዓመታት የእኛን የልጆቿን ትኩረት ብቻ ሳይሆን የተባበረ እርምጃ የሚጠይቅ የህልውና አደጋ ውስጥ ገብታለች። ኢትዮጵያ ውስጥ በየቦታው የሚካሄደውን ጦርነት ማስቆም ቀላል አይደለም። ምክንያቱም ጦርነትን ለማስቆም ጦርነትን ለመዋጋት ከሚያስፈልገው ድፍረትና ቆራጥነት በላይ ይጠይቃል። እኔ ከ100% በላይ እርግጠኛ ነኝ። እኛ ኢትዮጵያውያን የጦር ሜዳ ጀግንነታችንን ወደ ድርድር ጠረጴዛ ጀግንነት ከለወጥ ነው ጦርነትን ብቻ ሳይሆን የጦርነት ጠማቂዎችን ጭምር በአጭር ጊዜ ማስወገድ እንችላለን። ዛሬ እኛም ሀገራችንም ጥልቅ የሆነ ወይም ፓራዶክስ ውስጥ ገብተናል። አንድ ማወቅ ያለብን ነገር ቢኖር ኢትዮጵያ የኢትዮጵያ ብቻ ሳትሆን የአፍሪካ ህዝብ የልብ ትርታ ናት። ሆኖም ግን ይቺ የአፍሪካ የልብ ትርታ የሆነችው ሀገራችን ዛሬ የራሷ ልብ በግጭትና በጦርነት የተነሳ ትርታው በፍጥነት እየቀዘቀዘ ነው። ውድ ኢትዮጵያውያን ወገኖቼ ዛሬ እዚህ የተገናኘነው የሀዘንና የቁጭት ጩኸት ለመስማት አይደለም። የኢትዮጵያ ህዝብ በየዘመኑ የመጡበትን የውጭ ወራሪዎች አሳፍሮ የመለሰ ህዝብ ነው። እኛ ኢትዮጵያውያን በውጭ ወራሪዎች ላይ ብቻ ሳይሆን ረግጠው በሚገዙ የሀገር ውስጥ ግፈኞችም ላይ በጋራ ተነስተን ለአንዴና ለመጨረሻ ጊዜ ልናሸንፋቸው ይገባል። ዛሬ እዚህ የተሰበሰብነው ከጦርነት ከግጭትና ከመፈናቀል ከግፍ አገዛዝ አስተላቀን ወደ እድገትና ብልጽግና የሚወስደንን ዴሞክራሲያዊ ፍኖተ ካርታ በጋራ ለመንደፍ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት የዛሬ ኢትዮጵያ ችግሮች ቁጥር 1 ምክንያት ነውና ይህ መንግስት ወደ ዲሞክራሲያዊ መንገድ ወደ ዲሞክራሲ ይወስድናል ብለን አናምንም። ይህን የሚያምን ኢትዮጵያዊም የለም። ስለዚህ ይህንን ትዕይንተ ህዝብ ያዘጋጀው የጋራ መድረክ የኢትዮጵያውያን ትብብር ንቅናቄና ሌሎችም በየቦታው የሚገኙ ኢትዮጵያውያን ባለድርሻዎች አንድ ላይ ሆነው ከታጠቁ ኃይሎች ጋር መነጋገርና ኢትዮጵያ ውስጥ የሽግግር መንግስት የሚቋቋምበትን መንገድ መፈለግ አለባቸው። ኢትዮጵያ በብሔር፣ በሃይማኖት፣ በፖለቲካ አመለካከት በዘመናዊ ኢትዮጵያ አመሰራረትና የወደፊቷ ኢትዮጵያ
ምን መምሰል አለባት በሚሉ ቁልፍ ጉዳዮች ላይ የተከፋፈለ የፖለቲካ ልህቅ ያለባት ሀገር ናት። እዚህ ላይ በእርስ በርስ ጦርነት፣ በብሔር ግጭትና በግዛት ይገባኛል ጥያቄ የምትናጥ ሀገር ናት። ጠቅላይ ሚኒስትር አብይ አህመድን የመሰለ የለየለት አምባገነን ሰው በሚያካሄደው ምርጫ እነዚህን ችግሮች ከማባባስ ውጭ ሌላ ምንም የሚፈይደው ፋይዳ የለም። የዛሬዋ ኢትዮጵያ ትልልቅ ችግሮች የሚፈቱት የችግሩ ፈጣሪ በሚያካሄደው ነፃና ፍትሃዊ ያልሆነ ምርጫ ሳይሆን በሁሉን አቀፍ የሽግግር ሂደት ውስጥ ብቻ ነው። ጠቅላይ ሚኒስትር አብይ አህመድ የሽግግር መንግስት ለኢትዮጵያ አደገኛ እንደሆነ በተደጋጋሚ ተናግሯል። ሆኖም በሚገባ ታስቦበት ዲዛይን የተደረገ የሽግግር መንግስት ሀገራችንን ከተደቀነባት አደጋ የሚያድንና መሰረቷ ፍትህ፣ ነፃነት፣ እኩልነትና ዲሞክራሲ የሆነች ኢትዮጵያን ማዋለድ የሚችል የብሩህ ተስፋ መንገድ ነው። የሽግግር መንግስት ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግረን ድልድይ ነው። የሽግግር መንግስት ለዓመታት ድምፃቸው ያልተሰማ ወገኖችን ድምፅ እንዲሰማ የሚያደርግ ሁነኛ መሳሪያ ነው። የሽግግር መንግስት የኢትዮጵያ ወጣቶች ትከሻ ከጦር መሳሪያ ተሸካሚነት አላቆ አገር እንዲያለማ የሚያደርግ ሂደት ነው። ባለፉት 50 ዓመታት የተለያዩ አምባገነኖች ሽግግር ብሎ እየመጡ እየረገጡ ገዝተውናል። ይህንን ዑደት ለመስበር ሁሉን አቀፍ የሽግግር መንግስት ማቋቋም አማራጭ ሳይሆን ግዴታ ነው። ኢትዮጵያውያን ወንድሞቼና እህቶቼ ልብ በሉ። ይህ የሚቋቋመው የሽግግር መንግስት ለጦርነቱ አሸናፊዎች ሽልማት ሳይሆን የጦርነት ሰለባ ለሆኑ በብዙ ሚሊዮን ለሚቆጠሩ የትግራይ፣ የኦሮሞ፣ የአፋርና የአማራ ህዝብ መሸሸጊያ ነው መሆን ያለበት። በመጨረሻ ጦርነት ስር የሰደደ አለመግባባት ባለበት ቦታ የሚካሄድ ምርጫ ጭራሽ ጦርነቱንና አለመግባባቱን ያባብሰዋል እንጂ የሰላም መንገድ አይከፍትም። ሰላምን ከጦርነት ሜዳ ማግኘት አንችልም። አግላይ ከሆነ የአምባገነኖች ምርጫም ማግኘት አንችልም። ሰላማችንን አረጋግጠን ወደፊት መጓዝ የምንችለው አገራዊ ውይይትን ከፖለቲካ ውድድር ለሚያስቀድመው የሽግግር ሂደት ቅድሚያ በመስጠት ነው። ስለዚህ ጦርነቱን አቁመን አገራችንን ከመበታተን አደጋ ማዳን የምንፈልግ ከሆነ የአብይ አህመድን የድምፅ መስጫ ሳጥን ትተን የእያንዳንዱ ኢትዮጵያዊ ድምፅ ወደሚሰማበት የጠረጴዛ ዙሪያ ውይይትና ድርድር ሄደን ሁሉን አቀፍ የሽግግር መንግስት መፍጠር አለብን። ይህንን ለማድረግ ህዝባዊ እምቢተኝነትና ያልገዛም ባይነት ትግል ቁልፍ ነውና ኢትዮጵያውያን ለዚህ ትግል ራሳችንን እንስጥ። ይህ ንግግሬ እዚህ ላይ ያልቃል፣ ግን አንድ ማስታወቂያ መናገር አለብኝ። በሚቀጥለው ቀኑ ባይታወቅም ቀኑ በቅርብ ጊዜ ይታወቃል። ዋሽንግተን ዲሲ እና ለንደን አካባቢ ትልቅ በኢትዮጵያ ውስጥ የሚደርሱ በደሎችን አሁን የተነሳንበትን የጦርነት ይቁም፣ ሰላም ይስፈን፣ የሽግግር ሂደት ይቋቋም የሚለውን አላስፈላጊ ምርጫ አንፈልግም የሚሉ ነገሮችን የሚያስተጋባ ትልቅ ድምፅ በእነዚህ ሁለት ከተሞች ይሰማንና የኢትዮጵያ ህዝብ አጋርነታችን የሚለካበት ሰልፍ ስለሆነ እያንዳንዱ ኢትዮጵያ በእነዚህ ሁለት ከተሞች ላይ ወጥቶ ለህዝቡ አጋር እንዲቆም በከፍተኛ ድምፅ እንጠይቃለን። አመሰግናለሁ።